ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። እንደምን አላችሁ እግዚአብሔር ወገኖች? እግዚአብሔር አምላኬን እጅግ አርጌ አመሰግናለሁ። ዛሬም ደግሞ ሌላ ቀን ጨምሮልን በቃሉ ላይ እንድንወያይና ስለ ቃሉ እንድናስብ እንድናሰላስል ሕይወታችን እንድንፈትን እግዚአብሔር አምላካችን ይህን ክቡር ዕድል ስለሰጠን ከልብ አመሰግነዋለሁ። እንግዲህ ላለፉት ተከታታይ 3 ቀናት መሳፍንት የዘመናችን ግልባጭ በሚል በቃሉ ውስጥ የእኛን ዘመን የእኛን ሕይወት የሚፈትሹ ነገሮችን ከጌታ ቃል እየቀሰምና እያገኘ እንደሆነ እምነቴ ነው። ከመጀመሪያው ቀን አንስተን በጎቶንያል ያልነበር የጀመርነው። በሁለተኛው ቀን ባርቅን፣ ከዚያም ደግሞ ትላንትናው ዕለት የጌዴዎንን ሕይወት አይተን ነበር። ዛሬ ወደ ቀጣዩ ሰው እናልፋለን። ይህም ሰው ዮፍታሔ ነው። እንግዲህ በዮፍታሔ ስር ደግሞ የትንፍጭው ዱቄቱን አምጪው በሚል ርዕስ የዛሬውን ክፍለ ጊዜያችንን ምንቀጥል ይሆናል። እንግዲህ እግዚአብሔር መንፈስ ዛሬም ደግሞ በቃል ውስጥ እንዲናገረን ሐሳቡን እንዲገልጥልን በጌታ ፊት በጸሎት በመቅረብ እንጀምራለን። እንጸልይ። አምላካችን ሆይ ክብር ላንተ ይሁን። ዛሬም ደግሞ በቃል ውስጥ ድንቅን እንድትገልጽልን ምክርህን እንድትሰጥ እንድትለግሰን ለሕይወታችን የሚረባው በእኛነታችን የሚጠቅመውን የሚያንጸንን የሚያድሰንን ቃል ጌታዬ በመንፈስ እንድትለግሰን ለምንሃለሁ። እኔም ተናጋሪው እንዲሁም ደግሞ ሰሚዎች የሆኑት ወገኖቼ ሁሉ ሁላችንን በመንፈስ እንድንጎበኝ አባ እንድንታሰብ ማጸናሃለሁ። ያላንተ ምንም ነን፣ ከንቱ ነን፣ እንዲሁ ባዶ ነንና መንፈስን የሚያስፈልገውን ሁሉ ጌታዬ አንዳችም በምድር ላይ በከንቱ ሳይወድቅ ቃል በእውነት 10 100 ሺህ እያፈራ የምንጎመራበት የምንሰፋበት እንዲሆንልን እማጸናሃለሁ። ጌታዬ አንደበቴን በመንፈስ ቀባ፣ የልቤ ሐሳብ ያፌ ቃል በፊትህ ያማረ ይሁን። ስለሆነ ተመስገን በጌታ በኢየሱስ አሜን። ትላንትን ስንል እንደነበረው ከአንዱ መሳፍንት ወደ ሌላው በሄድን መጠን የሕዝቡም ሆነ የመሪዎቹ የውድቀት መጠን እየጨመረ እየሄደ መሆኑን ማስተዋል እንችላለን። ዛሬ ከመሳፍንት ምዕራፍ 10 ቁጥር 6 ጀምሮ ያለውን ታሪክ ነው የምንመለከተው። ከእስከ ዛሬው ለየት ያለ ነገር ማስተዋል የምንችለው አንዱ ነገር ምንድነው? መጀመሪያዎቹ ክፍሎች ላይ በተለይ በጎቶንያል እና በባርቅ ጊዜ አካባቢ ላይ ወራሪዎች ይመጣሉ፣ ሕዝቦቹም ይጮሃሉ፣ ነፃ አውጪ ይመጣል። በትላንትናው ክፍላችን በጌዴዎን ታሪክ ላይ ሕዝቡ ጮኸ ወደ ጌታ፣ ነቢይ መጣ። ያም ነቢይ ደግሞ ያለባቸውን ችግር እርኩሰታቸውን እንዲያስወግዱ አስጠነቀቀ። አሁን ደግሞ አለፍት ብለን ወደ ዮፍታሔ ስንመጣ የባሰ ነገር ነው የምናገኘው። በዚህ ክፍል ላይ እንደውም ሕዝቡን ሊያስጠነቅቅ የሚችል የሚላክ ነቢይ ሲጠፋና ሲታጣ እናስተውላለን። ልክ አንደኛ ሳሙኤል ላይ ሳሙኤል እስኪመጣ የእግዚአብሔርን ድምፅ ሰምቶ የሚያስተላልፍ ሰው እስኪመጣ ድረስ የእግዚአብሔር ድምፅ ብርቅ ነበር የተባለበት ጊዜ ማለት ነው። ሳሙኤል የተወለደበት ጊዜ፣ ያ ጊዜ እስኪመጣ ድረስ ነቢይ የሚባል የጠፋበት ዘመን እንደደረሱ እስራኤላውያኖች እናስተውላለን። ይህ ምን ያህል ቁልቁል እየወደቁና እየወረዱ እንደሄዱ እንደ ሕዝቡ እንደ መሪዎችም እየደረሱበት ያለውን ደረጃ እንድናስተውል ዓይን የሚከፍት ነው። እግዚአብሔርን ድምፅ ሰምቶ የሚያስተላልፍ ሰው እስከሚጠፋ ድረስ አገሪቷ መንፈሳዊ ጉስቁልና ላይ ደርሳ ነበር። ለዚህም ነው እግዚአብሔር በዚህ ክፍል ላይ የሚልከው ሰው አጥቶ በቀጥታ ራሱ ተገለጠ፣ ለሕዝቡ ተገለጠ ይላል። ዛሬ የምናየው ዮፍታሔም ሆነ በቀጣይ የሚገኘው ሳምሶንም ጊዜ ላይ ነቢይ የሚባል አናገኝም። እግዚአብሔር በቀጥታ ነው እየመጣ ከዚህ ሕዝብ ጋር ሲጋፈጥ የምንመለከተው።
ይህ ሁኔታ ሕዝቡ የወደቀበትን ርቀት እንድናስተውል ዘንድ ጥሩ ማሳያ ይመስለኛል። ታዲያ ዛሬ በሚኖረን ቆይታ ከዮፍታሔና በወቅቱ ከነበሩት ሕዝቦች ሕይወት ውስጥ ብንማርበት መልካም ነው፣ ለዘመናችንም ጠቃሚ ነው የምላቸውን ሐሳቦች እግዚአብሔር ያስተማረኝ በፊታቸውን ማቀርብ ይሆናል። እንግዲህ በሦስት ንዑስ ርዕሶች የዛሬውን ክፍል የምንመለከት ይሆናል። የመጀመሪያው በራስ እጅ ራስን መምታት የሚል ርዕስ ያለው ንዑስ ርዕስ ነው የምንመለከተው። ልብ ብላችሁ ወይም አስተውላችሁ አጋጥሟችሁም ይሆናል አንዳንድ ኃይለኛ ልጆች ሲበሳጩ የሚያደርጉት አንድ ተመሳሳይ ነገር አለ። ለማልቀስ ሰበብ ነው የሚፈልጉት። ለዚህ አንዳንዴ ሁኔታው ምንም የሚመች ነገር ሲያጡ ራሳቸውን ይመታሉ። ራሳቸውን በራሳቸው ይመቱና ያለቅሳሉ። ከዚያም በኋላ ለቅሷቸውን ይለቁታል። በራስ እጅ ራስን እየመቱ ማልቀስ ይባላል። የእስራኤልን ታሪክ ልክ እንደዚህ ይመስላል። እዚህ አሁን ዛሬ በጀመርነው መሳፍንት ምዕራፍ 10 ላይ ከቁጥር 7 ጀምሮ ስናነብ እንዲህ የሚል ሐሳብ እናገኛለን። እግዚአብሔርም ተቆጣቸው ይላል፣ በፍልስጤማውያንና በአሞናውያን እጅ ሸጣቸው። ሸጣቸው ማለት ያው ጥበቃውን አነሳ ማለት ነው። እነርሱም በዚህ ዓመት ሰበሯቸው፣ አደቀቋቸው። ለ18 ዓመታት ከዮርዳኖስ ማዶ ባለው የአሞራውያን ምድር በገለዓድ የነበሩትን እስራኤላውያንን ሁሉ አሰቃዩአቸው ይላል። እነዚህ ሕዝቦች በተደጋጋሚ ከሚያሳዩት የአንገት ድንዳኔና እምቢባይነት የተነሳ ደጋግሞ ይመጣ ነበር። በቃ ገዢዎች፣ አስጨናቂዎች ይመጡባቸው ነበር። በዚህ ቦታ ላይ ደግሞ ጠንከር ብሎ ነው የተገለጸው። ሰበሯቸው፣ አደቀቋቸውም ይላል። እስራኤላውያን የራሳቸው ለሰይጣን መመቻቸት ክፍት መሆን ነበረ። እንደ ልቡ ክፉ እየመጣ ጥበቃው እግዚአብሔር ሲነሳ እንዲጨቆኑ በር ክፍት የነበረው ይህ በራስ እጅ ራስን እንደመምታት ነው። እስራኤላውያኖች ራሳቸው በዘሩት ባጠፉት ጥፋት እንደ ሕዝብ ብዙ የሚመጡባቸው ፍዳዎችና ችግሮች ነበሩ። ግን የእኛንም ሕይወት ዞር ብለን ስንመለከተው በራሳችን ጥፋት ብዙ በሕይወታችን ላይ ያመጣናቸው ችግሮች አሉ። በኋላ ቃሉ እንደሚለው ሰው ሁሉ የዘራውን ያጭዳልና፣ በኋላ የዘራነውን ማጨድ ስንጀምር በጌታ ላይ እጅግ እንማረራለን፣ በምሬት እንናገራለን። መጽሐፍ ቅዱሳችን ምሳሌ ምዕራፍ 19 ቁጥር 3 ላይ በጣም የሚገርመኝ ጥቅስ አለ። እንዲህ ይላል፣ ሰው በራሱ ቂልነት ሕይወቱን ያበላሻል፣ በልቡ ግን እግዚአብሔርን ያማርራል ይላል። በራሳችን ጉድለት፣ አለመታዘዝ ባመጣናቸው ብዙ ችግሮች ብዙ ጊዜ ተወቃሽ የሚሆነው እግዚአብሔር ነው። ክፉ ሰይጣን እንዲህ አይነት ሁኔታዎች ደግሞ በጣም ይመቹታል። እኛና እግዚአብሔርን አላክሶንና አጣልቶን ዞር ይላል። እኛ እንዳጠፋን እንደበደልን አምነን ወደ ንስሐ ከመመለስ ይልቅ እግዚአብሔር እንደጎዳን፣ ጌታ ክፉ ነገር በሕይወታችን እንዳመጣ እንዲሰማን እያደረገ በምሬት ሕይወታችንን ይሞላዋል። አንዳንድ ጊዜ ለብዙ ዓመታት ያለማቋረጥ በምሬት እንድንኖር ያደርጋል ሰይጣን። ራሳችን ባመጣነው ችግሮች በማይንድ ካራክተር ኤንድ ፐርሰናሊቲስ አእምሮ ማንነትና ባህሪ ሁለተኛው ገጽ 166 ላይ እንዲህ የሚል አንቀጽ አለ። ብዙዎች ይላል ጓደኞቻቸው ሲሰቃዩ ወይም በሞት ሲወሰዱ አምላክን ያማርራሉ። ነገር ግን ማንኛውም ወንድ ወይም ሴት የስቃይ ሕይወት እንዲኖር አሊያም ሥራውን ሳይፈጽም ያለ ጊዜው እንዲቀጭ የአምላክ ፍቃድ አይደለም። እግዚአብሔር እያንዳንዱን የአካል ክፍላችን ጤናማ ሆኖ እርሱ የሰጠንን ሥራ እየሠራን የተሰጠንን ዘመን እንድንኖርበት ይፈልጋል። ግለሰቦች የተፈጥሮን ሕግ በመጣሳቸው የተነሳ የሚመጣባቸውን ጉዳይ ሁሉ እያመጡ በእግዚአብሔር ላይ ማላከክ ፍትሐዊ አይደለም ይላል። በሕይወታችን በራሳችን ስህተት የገባንበትን ችግር በጌታ ላይ እያላክክን ወይም እያሳበብን
እሱን ማማረር መፍትሄ ያመጣ። ዳዊት ከቤርሳቤ ጋር ኃጢአትን በፈጸመ ጊዜ ነቢዩ ናታን መጥቶ በገሰጸው ጊዜ እንዲህ ብሎ ነበር የጸለየው፣ እኔ መተላለፌን አውቃለሁ፣ ኃጢአቴም ዘወትር በፊቴ ነው። ዳዊት አምኗል፣ አውቋል። ችግር በቤቱ ላይ ያመጣው የሱ ኃጢአት መሆኑ ተረድቶታል፣ አምኖታል። በዚህ ኑዛዜው ላይ ዳዊት ራሴው የፈጠርኩት ችግር ነው፣ በቃ በደሌን ተረድቼዋለሁ እያለ በእግዚአብሔር ፊት በተሰበረ ልብ ሲቀርብ እናገኘዋለን። ከዚያም ቁጥር 17 ላይ ዝቅ ይልና በዚያው ምዕራፍ ላይ እግዚአብሔር የሚቀበለው መስዋዕት የተሰበረ መንፈስ ነው። እግዚአብሔር ሆይ አንተ የተሰበረውንና የተዋረደውን ልብ አትንቅም ይላል። ዳዊት ጥፋቴን አውቄ በተሰበረ ልብ ወደ አንተ ስመጣ ቸርነህ ትቀበለኛለህ እያለ ነው እየዘመረ ያለው፣ እየቃተተም እየጸለየ ያለው። በሕይወቱ የመጣውን ስብራት በእግዚአብሔር ላይ አላሳበብም። ራሱ ኃላፊነት ወስዶ ንስሐ ገባ። እግዚአብሔር ዳዊትን እኮ እንደ ልብ ያለው ለዚህ ነው። በደል ሳይኖርበት ጉልድፋትና ሐጸጽ ጠፍቶ አይደለም ከሕይወቱ። ነገር ግን እንደ ልብ ያለው ይህንን ምልስ የሚል ማንነቱ ጌታ ስለሚያይ ነው። ሳኦልንስ ጌታ ምን አለ? ሳሙኤል ለሳኦል እጅግ ማልቀስን ባበዛ ጊዜ ሳሙኤልን እግዚአብሔር መጥቶ እንዲህ አለው፣ ለናቅሁት ሰው እስከ መች ታለቅሳለህ? ሳኦል እኮ ንቄዋለሁ አለ። እስከ መች ነው ለሱ የምታለቅሰው? ሳኦል ለምን ተናቀው? ወገኖቼ ሆይ ለምን ናቀው? ጌታ ሰበበኛ ነው። ሳኦል ምልስ አይደለም፣ ድንግጥ አይልም። ኃጢአቱን ተረድቶ ኃጢአቱን አስተውሎ ለንስሐ ራሱን አይገልጥም። ታሪኩን እናስታውሳለን። በቤቴል ተራራ ላይ ንጉሥ ሊያደርግ የማይገባውን ሥራ ፈጸመ። የማይመለከተው መሥዋዕት የማድረግ የካህናቶችን ሥራ ራሱ ፈጸመ። ያኔ ሳሙኤል መጥቶ በገሰጸው ጊዜ ምንም ድንግጥ እንኳ አላለም። ናታን ዳዊትን በገሰጸው ጊዜ የደነገጠው አይነት ድንጋጤ በሳኦል ልብ ውስጥ አልነበረም። እንደውም መልስ ይፈልግ ነበር። ሳሙኤል ዘገየህብኝ፣ ስለዚህ ወታደሮች መበታተን ጀመሩ፣ ፍልስጤማውያንን በማክማስ ተከማቹብኝ፣ ስለዚህ ራሴው ሰዋሁ፣ በቃ ምን ታመጣለህ አይነት። ሳኦል ለጥፋቱ መልስ አያጣም ነበር። ላመጣው ችግር መልስ ሁሌ ፈላጊ ነበር ሳኦል። በቀጣይ ምዕራፎችም ላይ አማሌቃውያንን ፈጽመህ አጥፋ ባለው ጊዜ እንደ ዘዳግም 25 ትእዛዝ መሠረት አላደረገውም ነበር። ንጉሡንና የሰቡትን ከብቶች ያስቀረ ይላል መጽሐፍ ቅዱስ። ለምን ተብሎ ሲጠየቅ አሁንም መልስ አያጣም። አይ ለእግዚአብሔር እኮ መሥዋዕት ላደርጋቸው ብዬ ነው አለ። ሳኦል ለጥፋቱ ጥቅስ አያጣም። ሳኦል ምልስ አልነበረም፣ ሰበበኛ ነው። ስለዚህም ጌታ ናቀው። ሳሙኤልንም አታልቅስ፣ በቃ ለሱ ንቄዋለሁ፣ አላደምጠውም፣ ተወው በቃ ሲለው እንመለከታለን። ወገኖቼ ጌታ ምልስ የሚል ልብ ይስጠን። ስብር የሚል ጌታዬን አዋረድኩት የሚል እርሱን ብቻ በደልኩ የሚል እንደ ዳዊት፣ ያኔ ቀንበራችን ይቀላል። ራሳችንን በራሳችን እየመታን የምናለቅስበት አባዜ ይቋጫል። ከጌታ ርቀን ከሄድንበት መመለሻችን ይቀርባል። ለዚህ ወገኖች ሆይ እንደ ዳዊት ያለ በበደሉ ጥቅስ የማይፈልግ ስለ በደሉ ሰበብ የማይፈልግ ጌታ ሕይወት ይስጣል። ሁለተኛው ንዑስ ርዕስ በዚህ ክፍል ላይ የምንመለከተው የትምህርት ጭው ዱቄቱን አምጪው አደጋን ነው። እንግዲህ ምዕራፍ 10 ላይ ይህንን ሐሳብ ካስነበብን በኋላ የመሳፍንት መጽሐፍ ምዕራፍ 11 ላይ ቀጥሎ የሚመጣውን ሐሳብ ይገልጣል። እሱም ዮፍታሔ ነው። እንግዲህ ከመሳፍንት ምዕራፍ 11 ከቁጥር 1 ጀምሮ ስለ ዮፍታሔ ታሪክ እናገኛለን። እንግዲህ ታሪኩ ባጭሩ እዚያም ላይ እንደተቀመጠልን ዮፍታሔ እናቱ ጋለሞታ የነበረች ነበር ይላል። እዚህም የተነሳ ወንድሞቹ ርስት እንዳይከፈላቸው ገፉት ይላል። ለዚህም ዮፍታሔ ተሰደደ። እዛም በኋላ ምናምንቴዎችም ተከተሉት። እሱም አሰልጥኖ ወታደር አደረጋቸው። እያየለ ከፍ እያለ መጣ ይላል መጽሐፍ ቅዱስ። ታዲያ በዚህ መሃል ግን አሞናውያን ቀንበራቸው በእስራኤላውያኖች ላይ እየጠበቀ እንደመጣ መጽሐፍ ቅዱስ ይነግረናል። ለዚህ በወቅቱ የነበሩ ሽማግሌዎች ሁሉ የነበራቸውን ተጽዕኖ ፈጣሪነት፣ በሕዝቡ ላይ የነበራቸውን ተሰሚነት
አሞናውያን እየነጠቋቸው ነበረ። ስለዚህ አሁን እንደምንም ብለው ያንን ተሰሚነታቸውን መመለስ ፈልገዋል። ለዚህ ደግሞ ቁልፍ ሰው አንድ ሰው ነው የተገኘው። እሱ ተገፍቶ የሄደው ዮፍታሔ፣ ተንቆ የነበረው ዮፍታሔን መፈለግ ጀመሩ። በሽማግሌዎች ተለመነ፣ ተማጸኑት። ከዚያም ቁጥር 9 ላይ የጠየቃቸው ጥያቄ አስደናቂ ነው። እንዲህ አላቸው ይላል፣ ዮፍታሔም የገለዓድን ሽማግሌዎች አሞናውያንን ለመውጋት ወደ አገሬ ብትመልሱኝና እግዚአብሔር በእጄ አሳልፎ ቢሰጣቸው በእርግጥ አለቃችሁ እሆናለሁ ሲል ጠየቃቸው ይላል። እንግዲህ ዮፍታሔ ከተናገረው ይህ ንግግር ዮፍታሔ ምን አይነት ሰው መሆኑ በግልጽ ማስተዋል እንችላለን። ዮፍታሔ ዋና ሐሳቡ ሕዝቡን ነፃ ማውጣት አይደለም። መቼም እግዚአብሔር የፈለገውን ሰው ለአንድም ለሌላም ይጠቀማል እንጂ ዮፍታሔ የነበረው አስተሳሰብ የተመቸ አልነበር። በዚህ ቁጥር ላይ እንዳነበብነው የዮፍታሔ ዋና ሐሳብ የበላይ ሆኖ መግዛት ነው። እሱ ያስጨነቀው የሕዝቡ ነፃ ማውጣት አልነበር። አለቃ ሆናለሁ ወይ እገዛችኋለሁ ወይ የሚለው ነበር ያስጨነቀው። የሽማግሌዎቹ ሐሳብ ይሁን አሉ፣ ይሁን ብቻ ዋናው አሞናውያንን አስወጣል። የትም ፍጨው ዱቄቱን አምጣው፣ ብቻኛ ነፃ ነው። ስለዚህ ገዣቸው እንዲሆን ያቀረበው ጥያቄ እሺ ብለው ተቀበሉት። ዮፍታሔ ምን አይነት ሰው ነው? ፈሪሃ እግዚአብሔር አለው። ሕዝቡን በእግዚአብሔር መንገድ ያኖራል፣ ሕዝቡን ወደ አምላክ መንገድ ይመልሳል የሚለውን ጭራሽ አላገናዘቡትም። ብቻ አሞናውያን ይሄዱልን። የእነዚህ ወገኖች አካሄድ የእኛን ዘመን ሰው አካሄድ ይመስላል። የመሳፍንት መጽሐፍ የዘመናችን ግልባጭ ነው። የትም ፍጪው ዱቄቱን አምጪው የሚል አይነት ብቻ ጥሩ መስሎ የታየን ቦታና ሁኔታ ላይ እንድረስ እንጂ ሁሉን ነገር ደረማምሶ መሄድ፣ የፈለግነውን ነገር እንድረስ እንጂ የንጽህና መርህ ሁሉ ተጥሶ መሄድ፣ ተረግጦ መሄድ። አንድ እጅግ መወዳት አባባል አለች በዚህ ዙሪያ ላይ እንዲህ ትላለች፣ ዊኒንግ ኢዝ ኖት ኤቭሪቲንግ ኢት ኢዝ ዘ ኦንሊ ቲንግ። ማሸነፍ ማለት ሁሉም ነገር አይደለም፣ ማሸነፍ የስኬት አንዱ ክፍል ብቻ ነው የሚል እንደምታ ያለው ንግግር ነው። ሰዎች በቃ የፈለግነውን እናግኝ እንጂ ዊን እናድርግ እንጂ የሆነው ይሁን። ነገር ግን ማሸነፍ ማለት ሁሉም ነገር ማለት አይደለም። ሁሉም ነገር ደረማምሶ ሄዶ የፈለጉት ነገር ላይ መድረስ ማለት ተሳካ ማለት አይደለም። እግዚአብሔር የትም ይፈጭ ዱቄቱ አይልም። እንዴት ፈጭኸው? እንዴት እዛ ደረስክ? አካሄድ የንጽህናና የቅድስና ነው ወይ ሚለውን ይመዝናል፣ ይበይናል። ስለምናካብተው ነገር፣ ስለምንሰበስበው ነገር ብቻ በማሰብ ነገርን ሁሉ ቅድስናን ሁሉ እየደረማመስ ነው ስንሄድ በገንዘባችን ባካበትነው ነገር እማናቃን ነው ችግር ውስጥ እንወድቃለን። እንባ የማይመልሰው ልክ እንደ ኤሳው ማልቀስ የማይመልሰው ነገሮችን እናጣለን። ዛት አይሜ ነው ይህን በሚለው የትንቢት መንፈስ መጽሐፍ ገጽ 321 ላይ እንዲህ የምትል አንቀጽ አለች። የራስ ወዳድነትን ጥማት ለማርካት በማሰብ ምንም ፋይዳ ለሌለው ነገር በሚደረግ ሩጫ አእምሮን ወጥሮ መያዝ የሰይጣን የተጠና መንገድ ነው ይላል። በዚህ አሰራሩ ሰዎች ለሰማይ የሚሆን ገጣሚዎች ሳይኖራቸው ዘመናቸውን እንዲጨርሱ ያደርጋል ይላል። በጣም ኃይለኛ አንቀጽ ነው። ራስ ወዳድነት ጥማትን ለማርካት በሚደረግ ሩጫ አእምሮን ወጥሮ የመያዝ ስልት የሰይጣን የተጠና መንገድ ነው ይላል። ሰዎች ማቴሪያሊዝም ማግበስበስን ያን ብቻ እያተኮሩ ሲሮጡ አእምሯቸው በዚያ ሲጠረነፍና ሲያዝ ከእግዚአብሔር ሐሳብ እንደሚሩቅ ያውቀዋል። በዚህ አሰራሩ ሰዎች ለሰማይ ገጣሚ ሕይወት እንዳይኖራቸው ዘመናቸው በከንቱ ሩጫ እንዲያልቅ ያደርገዋል ይላል። ወገኖቼ ሆይ ጌታ ይጠብቃል። የሆነ ይሁን ብቻ እኛ የፈለግነው ላይ እንድንድረስ ከሚል ቅድስናና ንጽህና ከቁብ የማይቆጥርን ሕይወት እግዚአብሔር ከኛ ያርቅል። ማሸነፋችን በቅድስና
ማሸነፋችን በንጽህናና በእውነተኛ መርህ ጌታ ያድርግልን። የመጨረሻውና ሶስተኛው በዚህ ክፍል ውስጥ እንድናይ የምፈልገው በተለይም ደግሞ ዮፍታሔን ጎል አድርገን እንድናየው ፈልጋለሁ። በሶስተኛው ንዑስ ርዕሳችን ጥራዝ ነጠቅ እውቀት ወይም ጥልቀት የሌለው እውቀት በሚል ሐሳብ ነው እንድናይ ስለ ዮፍታሔ የምፈልገው። እንግዲህ ዮፍታሔ ያቀረበውን ፕሮፖዛል ገዣችሁ ልሁን የሚለውን እሺ ብለው ተቀበሉት። አሁን ዮፍታሔ የፈለገውን ቃል ኪዳን ካፋቸው አግኝቷል። ለዚያችን የቋመጣትን ስልጣን ለማግኘት ፊቱን አሁን ወደ አሞናውያን ያዞራል። ቀጥታ መልእክተኞች ይልክባቸዋል። እዛው ምዕራፍ 11 ላይ ረዥም ሀተታ ያለው ሐሳብ ለአሞናውያን ንጉሥ ይልካል። እኔ ግን ለዚህ ንዑስ ርዕስ ገላጭ የምትሆነልኝን ክፍል ቁጥር 24ን እንድናነባትና እንድናተኩርባት እፈልጋለሁ። እንዲህ ይላል፣ አምላክህ ካሞሽ የሰጠህን ይዞ ማቆየቱ ያንተ ፈንታ ነው ይለዋል የአሞናውያንን ንጉሥ። እኛም እንደዚሁ አምላካችን እግዚአብሔር የሰጠንን ሁሉ ርስት አድርገን እንወርሳለን ይላል። ልብ በሉ፣ በዚህ ጥቅስ ውስጥ ዮፍታሔ ሁለት ትልቅ ስህተት ፈጽሟል። ዮፍታሔ ጥልቀት የሌለው ዕውቀት እንደሆነ ያለው እነዚህ አረፍተ ነገሮች በደንብ ይገልጹልናል። የመጀመሪያው ስህተት የተናገረው ወይም ደግሞ የላከው በደብዳቤው ጽሑፉ ላይ የአሞናውያን አምላክ ካሞሽ እንደሆነ ነው የተናገረው። ካሞሽ ግን የሞዓባውያን አምላክ እንጂ የአሞናውያን አይደለም። የአሞናውያን አምላክ ሞሎክ ነው። ይህንንም መጽሐፍ ቅዱሳችን በአንደኛ ነገሥት ምዕራፍ 11 ቁጥር 7 ላይ ያስቀምጥልናል። በጣም መጽሐፍ ቅዱስ የሚገርመኝ ይችን ስህተቱን እንኳ አልደበቀለት። በትክክል የተናገረውን ነገር አርሞ አላስቀመጠው። ስህተቱን እንደ ስህተትነቱ መጽሐፍ ቅዱስ ላይ ተቀምጧል። ዮፍታሔ ጥልቀት የሌለው ዕውቀት እንዳለው እንድናስተውል አስቦ ይሆን ብዬ አስባለሁ አንዳንድ ጊዜ ይህን ክፍል ሳነብ። ሁለተኛው ስህተት ደግሞ የአንተ አምላክ የሰጠህን ይዘህ ተቀመጥ፣ እኛም የራሳችን አምላክ የሰጠንን ይዘን እንቀመጣለን ይላል። ግኖች ምን ማለት ነው? ይሄ ዮፍታሔ ማንን ነው ከማን ጋር እያወዳደረ ያለው? እንግዲህ እንደ ሎጂክ ካየነው ዮፍታሔ ጥሩ ሎጂክ ነው ያስቀመጠው። በሎጂክ ሊያስረዳ ነው እየሞከረ ያለው። ወደ መንፈሳዊ ጉዳይ ላይ ስንመጣ ግን ሎጂክ ሁል ጊዜ አይሰራም። ዮፍታሔ በተዘዋዋሪ ያላችሁበትን መሬት የሰጣችሁ የእናንተ ጣዖት ነው እያላቸው፣ ለዚህ እናንተም የሰጣችሁን የእናንተ ጣዖት የሰጣችሁን መሬት ይዛችሁ ተቀመጡ፣ እኛም አምላካችን የእኛ አምላክ ደግሞ የሰጠንን ይዘን እንቀመጣለን የሚል ሎጂክ ነው እያቀረበ ያለው። ዮፍታሔ በዛ ዘመን የነበረውን አሕዛባዊ አመለካከት ነው እዚህ ጋር እንደ ሎጂክ እያቀረበ ያለው። አሞናውያንም አሞራውያንም ሞዓባውያንም ያለንበትን መሬት የሰጠን የእኛ አምላክ ነው የሚል እምነት ነበራቸው። አንድ እስራኤላዊ የእግዚአብሔር ሕዝብ የተባለ ሕዝብ ግን በዚህ በአሕዛብ ሎጂክ መመራት የለበትም። ሁሉንም መሬት የሰጠው እግዚአብሔር ነው፣ ጣዖታት አይደለም። ታሪኩ አለፍ ሲልም እንደምናስተውለው ዮፍታሔ ልጁን እስከ መሰዋት ድረስ የደረሰው ስለ ቃሉ በቂ እውቀት ስላልነበረው። በቶራ ውስጥ ለሙሴ በተሰጠው ሕግጋት ውስጥ ልጆችን በእሳት ውስጥ ማሳለፍ መሰዋት እግዚአብሔር ፈጽሞ የሚጸየፈው ነገር እንደሆነ ተናግሯል መጽሐፍ ቅዱስ። ነገር ግን ዮፍታሔ ያንን ፈጽሞታል። ጥልቀት የሌለው ዕውቀት ነው የነበረው ዮፍታሔ የምለው ለዚህ። ሎጂክ ብዙ ጊዜ ከመንፈሳዊነት ጋር ይምታታል። ስለ ሎጂክ ስናወራ እንደ ኢዮብ 3 ጓደኞች በሎጂክ የተካነ ሰው አልነበረም። ኢዮብን እኮ በቃ ሊያሳምኑት ምንም አልቀራቸውም ነበር። ምዕራፍ 8 ላይ በልዳዶስ ከኢዮብ ጓደኞች መሃል አንዱ የነበረው የተናገራት አረፍተ ነገር ብዙ ጊዜ የምትጠቀስ ነች። ጅማሬ ታናሽ ቢሆንም ፍጻሜ እጅግ ይበዛል። ብዙ ጊዜ ይህን ጥቅስ ለአዲስ ተጋቢዎች፣ ለኮሌጅ ዩኒቨርሲቲ ተመራቂዎች ሰዎች በተለምዶ የሚሰጧት ጥቅስ ናት። ግን ይቺ ጥቅስ በልዳዶስ የተናገራት በሎጂክ ነው፣ በሎጂክ መንፈሱ ነው የተናገራት። ምን ማለቱ ነው? እግዚአብሔር ከእርሱ ጋር ያለ ሰው ጅማሬው ታናሽ ቢሆንም ፍጻሜው ይበዛል።
ኢዮብ ሆይ አንተ ግን በተቃራኒው ነው እየሆነ ያለው ሕይወት። ጅማሬ ታላቅ ነበር፣ ብዙ ከብቶች፣ ብዙ እርሻ፣ ብዙ ሀብት ነበረ። ፍጻሜ ግን ትንሽ ሆነ። ከአንተ ጋር ጌታ ስለሌለ ነው እንዲህ የሆንከው። ፍጻሜ እየተበላሸ ያለው እያለው። ምን አይነት ሎጂክ ነው! የሚያሸንፍ ሐሳብ ያለው ይመስላል። ጌታን እንደ ቃሉ በትክክል ካላወቅ ነው ብዙ ስህተት እንፈጽማለን። እኔ ጌታዬን እወዳለሁ እርሱም ይወደኛል፣ ይሄ በቃ በቂ ነው፣ ድኛለሁ፣ በቃ ይበቃኛል። በማንበብ በማጥናት ራሴን አላስጨንቅም እምንል ከሆነ ይህ ብዙ ርቀት አያስኬድም። ልክ እንደ ወፍታሄ ነው ምን ሆነ በሎጂክ የሚኖር በጌታ ቃል እውቀት ሳይሆን በሎጂክ ይግን አያስኬድም። ሐሳቤን ወደ ማጠቃለል ስመጣ አንድ በሕይወቴ ለዚህ እንደ ማስተማሪያነት ለሕይወቴ የጠቀመኝን ያገጠመኝን ነገር ላካፍላችሁ ወዳለሁ። የዛሬ ዓመት ይመስለኛል ወይም 2 ዓመት ጠንከር ያሉ አትክልቶችን የሚፈጭ ማሽን ገዝቼ ነበር እና እንደ ካሮት፣ ቀይ ስር፣ አፕል የመሳሰሉትን የሚፈጭ ማሽን ገዝቼ በጣም ደስ ብሎኝ ወደ ቤት ገባሁ ይዤ ማሽኑ እና በጣም ተነጣጥሎ ነው የተቀመጠው። ስለዚህ በጣም ከመጓጓቴ የተነሳ ደክሞኝ ነው የገባሁት። ግን በቃ ይሄንን ማሽን ዛሬ ገጥሜ ካሮት ፈጭቼ ሳልጠጣ አላድርም የሚል መሐላ ከራሴ ጋር ተማምኜ መገጣጠም ጀመርኩ። እነዛን ተለያይተው ያሉትን የማሽኑን ክፍለ ዕቃዎች እና ሁሉንም እንደምንም ገጣጥሜ እንደጨረስኩ መጨረሻ አንድ ቦታ ላይ ስደርስ ግን ብለው ብሰራው በፍጹም እምቢ አለኝ። በዘዴ ለማድረግ ሞከርኩ። ከዛ ድካሙም ስላለ ትዕግስት አጣሁ። በኃይል እየተጠቀምኩ ያንን ነገር ለመግጠም መታገል ጀመርኩኝ እና ያ ማሽን ራሱ ሲጢጥ የሚል ድምፅ ማውጣት ጀምሯል። ግን እልህ ስለያዘኝ ያንን ማሽን ገጥሜ ዛሬ ሳልፈጭ አላድርም የሚል ነገር በአእምሮ ስለተፈጠረ በጉልበት መታገል ጀመርኩኝ እና ይህንን በጣም መድከሜን ያስተዋለችው ባለቤቴ አንድ ሐሳብ ይዛ መጣች። ማኑዋል የለውም፣ ምናልባት አብሮ ሲሸጥ እንዴት እንደሚገጠም የሚናገር መምሪያ ሊኖረው ይችላል እና እሱን እስቲ ቼክ እናድርጋለች። እውነትም ካርቶኑን ስከፍተው ማኑዋል ነበረ። ዘንበላ እርግጠኛ ነኝ አልኳት። እኔ ምንም የተሳሳተ ነገር አላደረኩም፣ ማሽኑ ችግር ስላለበት ነው፣ አጭበርብረውኛል ብዬ መበሳጨት ጀመርኩ። እንደከሰርኩ መቁጠር ጀመርኩ። በትዕግስት እሷ ቀስ ብላ ማኑዋሉን መሰረት አድርጋ በቅደም ተከተል መግጠም ጀመረች እና እኔ ወገቤን ይዤ ቆሜ አይሰከልሽም የሚለውን ነገር ለመናገር እየተጠባበቅኩ እያለ መጨረሻ ያ እኔን ያስቸገረኝ ቦታ ላይ ቀለል ብሎ ግጥም አለች። ያቺ ክፍል ተገጥሟለክ። እቃውንም ከመስበር ዳው ያ እቃ አብሮት የመጣ ማኑዋል ነበር። በጥራዝ ነጠቅ እውቀት ነበር ስታገል የነበረው እኔ። እኛም በክርስትና ሕይወታችን ጌታን በደንብ እናውቀው ዘንድ ማወቅ ያለብንን ያህል እናውቀው ዘንድ የተሰጠን ማኑዋል አለ፣ መመሪያ አለ። እሱ መጽሐፍ ቅዱስ ነው። እርሱን ሳናውቅ ሳናጠና ነገሮችን ለማድረግ የምናደርገው ጥረት ሁሉ ትርፉ ኪሳራ ነው፣ ስብራት ነው። በሎጂክ ክርስትና አይመራም። ዳንኤል መጽሐፍ ምዕራፍ 11 ቁጥር 32 ላይ ነገር ግን አምላካቸውን የሚያውቁ ሕዝብ ይበረታሉ ያደርጋሉ ይላል። አምላክን ማወቅ ያለው ደግሞ በቃል ውስጥ ነው። በመስማት ብቻም ደግሞ አይደለም፣ በማጥናት ነው። ወደ እርሱ ይበልጥ በመጠጋት ነው። ቃሉን በእውነት እንደው በሰሚ ሳይሆን ጌታ ምን ይለኛል የሚለው ለግላችን ማወቅ አለብን። ጥራዝ ነጠቅ መሆን የለብንም። ቻይልድ ጋይዳንስ የሚለው የትንቢት መንፈስ መጽሐፍ ገጽ 508 ላይ ያለውን አንድ አንቀጽ አንብቤ የዛሬውን ክፍላችንን እጨርሳለሁ። እንዲህ ይላል፣ ትልልቆችም ሆኑ ወጣቶች መጽሐፍ ቅዱስን ትተውታል፣ አያጠኑትም፣ ሕይወታቸውን መመሪያ ያደርጉትም። በተለይም ደግሞ ወጣቶች በዚህ ጉዳይ ዋነኛ ተጠያቂዎች ናቸው ይላል።
ብዙዎች ሌሎች መጽሐፍቶችን ለማንበብ ጊዜ አላቸው። ወደ ዘላለም ሕይወት የሚመራውን መጽሐፍ ለማንበብ ግን ጊዜ የላቸው። የፈጠራ ተረቶችን በትኩረት እያነበቡ ለቃሉ ግን ቸልተኞች ናቸው። ይህ መጽሐፍ ወደ ተሻለና ወደ ተቀደሰ ሕይወት የሚመራ ነው። በፊክሽን መጽሐፍቶች ቀድሞ አእምሯቸው ባይበላሽ ኖሮ መጽሐፍ ቅዱስ ከመጽሐፍቶች ሁሉም ይበልጥ መጽሐፍ ነው ብለው በመሰከሩ ነበር። ቀጥሎ ያለው አረፍተ ነገር እጅግ ጠንከር ያለ ነው። ወጣቶች የጥበብን ምንጭ በናቁ ጊዜ በጌታ ከታለመላቸው ትልቅ ዓላማ ሳይደርሱ ይሰበራሉ ይላል። እግዚአብሔር ከዚህ ይጠብቃል። በእውነት በዚህ ዘመን ብዙ ነገር የቃሉን ቦታ ወስዶብናል። በዚህ ቦታ ፊክሽን እና የፈጠራ ታሪኮች ተብሎ ተቀመጠ እንጂ በእኛ ዘመን ደግሞ ስልኮች፣ ኢንተርኔቱ፣ ቴሌቪዥኑ ስንቱ ልቡን ነሳው፣ ትውልዱን ቀልብ ነሳው። ከጌታ ቃል ስንቱን አራቀ። ምን ያህሎቻችንን ወሰደን። ለጌታ ቃል ጊዜ የለንም። ለማንበብ ስንከፍቶ ያፋሽገናል፣ ያንቀላፋናል። ለሌላ ነገር ረብ ለሌለው ነገር ግን በጣም እንነቃለን። ወገኖች ከዚህ የተነሳ ክርስትና የላይ የለብታ የለዘብታ የጥራዝ ነጠቅ ሆነ። ዕውቀት የለም፣ ጥልቅ ዕውቀት የለም። ስለዚህ ማንኛውም ሰው እየመጣ ህዝቡን ይነደዋል፣ እንደ መንጋ ወደ መታረድ ይወስደዋል። በሐሰት ገንዘቡን ይበዘብዝበታል፣ ትዳሩን ያፈርስበታል፣ ኑሮውን ያበላሽበታል። የጌታ ቃል ቸል ስለተባለ ህዝቡ ለመታረድ እንደሚነዳ ጠቦት ሆኗል። ጥራዝ ነጠቅ ነው። ኢየሱስ ጌታ ነው፣ ኢየሱስ አዳኘ ነው ይላል። እንዴት እንዳዳ ነው፣ እንዴት ጌታ እንደሆነ ግን አያውቀው። ጠልቆ አላጠናው፣ አልተገነዘበው። ወገኖቼ ሆይ ልክ እንደ ዮፍታሔ በሰሚ ሎጂክን እዚህ እዛ እያማታን ክርስትና ይመራ። መሰረት ያለው የጸና እውነተኛ መሰረት ላይ ያቆመ በቃል ዕውቀት የተሟሽ የተሞላ እውነትና ዕውቀት ያስፈልገናል። በእውነት ወገኖቼ ሆይ ጌታ ለቃሉ የተጋ ልክ ዋላ የውሃ ምንጭ እንደምትናፍቅ ለቃሉ ሚናፍቅ ልብ ይስጠን። ትጉሆች ያድርገን። ምግብ ሳንበላ እንደማንውለው ቃሉንም ሳንበላ ማንውል ሰዎች ያድርገን። ለብዙ ነገር ጊዜ እንዳለን ለጌታ ቃል ጊዜ እንሰጥ ያድርገን። እግዚአብሔር በዚህ በረከት ይባርከን። በጸሎት ልጨርስ። ጌታን እንዲህ እንበለው በዚህ ሰዓት፣ ጌታ ሆይ ለበደሌ ጥቅስ ፈላጊ ምክንያት ደርዳሪ እንዳልሆን ቃልህ ሲነግረኝ በሰው ስመከር በቃልህ ስመከር እሺ ብዬ የምቀበል እንደ ዳዊት ምልስ ስምል ስለ ስህተቴ ድንግጥ ጥምል አድርገኝ። እሺ ባያድርገኝ አንገተ ደንዳናነትን ከኔ አርቅልኝ። ለሥጋዬ ጥቅም ብዬ ፈጣሪዬን አዳኜን እና ቤዛዬን አንተን ከማሳዘን ጠብቀኝ። ሥርዓትህን ሁሉ እየደረማመስኩ የሄድኩበትን ዘመኔን ይቅር ብለህ መልሰኝ። እንደ ጳውሎስ እግዚአብሔርን መምሰል ማትረፊያ ነው እንዳለው ልክ እንደዛው አንተ ከሁሉ የበለጥከው ትርፌ እንደሆንክልኝ እንድረዳህ እርዳኝ። ጌታ ሆይ ሰሚ ብቻ ከመሆን አድነኝ። በእውነት ጠለቅ ያለ ቃልህን መረዳት ላግኝ። ቃልህን ልውደደው፣ ልናፍቀው፣ ወዳጄ አማካሪዬ ላደርገው። እንደው እገሌ ሲያስተምር እንዲህ ብሎ ነበር ሳይሆን እኔ ሳጠና ጌታዬን ገለጠልኝ እያልኩ ቃልህን እንድናገር እንድኖርበት እንደ ዳዊት ቃልህን በልቤ እንድሰውረው እርዳኝ እንበለው ዛሬ። እግዚአብሔር ይህን ጸሎታችን ይስማን፣ በፈቃዱ ይመልስልን። ነገ በቀጣዩ ክፍል እስከምንገናኝ የጌታ ጸጋ ከሁላችሁ ጋር ይሁን። ተባረኩ።
የሚሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ሜዳም እንዲሁ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሕዝብም ይቆጣል፣ በዚህ ይታወቃል፣ ኢየሱስ ዳግም ይመጣል። ሕዝብ ይራወጣል፣ እውቀት ይበዛል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል።